ወይዘሮ ማርታ ዳጣን ከቤት እንድትባረር አደረገች። ከቤት አባራታለች ማለት ነው። ምክንያቱም ደግሞ ውሃ ስለተመረዘች በዚህ ምክንያት እንግዲህ እንድትመረዝ ያደረገችው አበጌል ናት። አበጌልም ለዳጣ ኮላ አምጪልኝ በማለት ከሱ ካመጣሽላትም በኋላ መርዝ ጨምራበት ነበረ። ለመጠጣትም እጅጉን ፈርታ ስለነበረ ከሞትኩም በዳጣ ምክንያት ነው የምሞተው፣ ከሞትኩም ደግሞ እሷ ነው የምትገለኝ በማለት እንግዲህ ለእናቷ ሄዳ ለማስረዳት እና እናቷን ለመሙላት ስትሄድ ውሃም እንግዲህ ፊት ለፊቷ የነበረው ኮላ ነው። ስለዚህ ግጥም አድርጋ ጠጥተዋለች። ውስጡ ላይ መርዝ ነበረ። እንግዲህ ውሃ ምንም የምታውቀው ነገር አልነበረም ማለት ነው። እንግዲህ አበጌል ከዚህ በፊት ለእናቷ ዳጣ ልትገል እየፈለገች ነው፣ ከዚህ ቤት ሁሉም ሰው አይወደኝም፣ አንቺ ምን ያህል ነው የምትወጂ በማለት እናቷን እየጠየቀች ነበረ። ወይዘሮ ማርታ ግን ይሄ አንቺ ስራ ነው፣ በጣም ነው የምትወድሽ ዳጣ በማለት ነግራት ነበር። ነገር ግን አበጌ በጣም ተናዳ ነበረ። ምክንያቱም ደግሞ ሰላምን አዋርዳለው የሚያፈቅራትን ልጅ በማምጣት እንግዲህ ማለትም የሰላም ባልሆነ ትመጣለ፣ ከመጣህም በኋላ እናትና አባቴ ፊት ታዋረዳታለ፣ በገንዘብ እንደገዛሽ እንዲሁም ደግሞ የልጅ አባት ሁን ብላ እንዳስጨነቀሽ ተነግራቸዋለች በማለት እንግዲህ ነግራው ነበረ። ነገር ግን ይሄን ሴራዋን ዳጣ አክሽፋባት ስለነበረ ዳጣን እበቀልሻለሁ፣ እንዴት አድርጌ ከዚህ ቤት መንቅሬ እንደማስወጣሽ አውቃለሁ በማለት እንግዲህ ወይዘሮ ማርታም እኔ እኮ አንቺን ከማንም እና ከምንም በላይ አስወልጬ ነው የምወድሽ ስትላት እንግዲህ አበጌልም ይሄን ተጠቅማ መርዘ ራሷ ላይ መመረዝ ፈልጋ ነበረ። ወይዘሮ ማርታም እጅጉን በጣም አምረራለች። በቃ ከዚህ በኋላ ዳጣ የምትባል ሰው አትኖርም፣ የመጣችው ልጆችን ለማጥፋትና ለማበላሸት ነው በማለት ከቤት አባራታለች። አቶ ደረጀ እጅጉን በጣም አዝኖ ደንግጦ ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 30ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገር ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቤተሰቦችዬ ቪዲዮውን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አበጌልም ተንኮለና ሴራዋ አላለቀም። ባለፈው ክፍል እንደምናስታውሰው እንግዲህ ሰላምን እየነዘነዘሻት ነበር። የልጅሽን አባት መቼ ነው የምታስተዋውቂን ስትላት እንግዲህ የሚያፈቅራትን ልጅ ለሰላም እንዲደውልላት በማድረግ እንዲሁም ደግሞ ከቤት ና ትላለሽ፣ የልጅ አባት ሆነ ቤተሰቦችን ተዋውቅ ትላለሽ። አንተ ደግሞ መተህ ከተዋወቅላት በኋላ እናትና አባቴ በተሰበሰቡበት በገንዘብ እንደገዛሽህ እንዲሁም ደግሞ የልጅ አባት ሁን እያለሽ እንዳስቸገረሽ ሁሉንም ነገር ትናገራለ ብለው ነበረ። እሱም እየመጣ ነበረ። ቤተሰቡ ሙሉም ሰፍ ብሎ እየጠበቀ ነበረ። ወይዘሮ ማርታም በቃ ከመጣ ከዚህ በኋላ እሺ ካለ ያጋበቻችሁ እዚሁ ነው ማኖራችሁ በማለት ስትናገር፣ ነገር ግን ሰላም አይ እንደዛ የሚባል ነገር የለም፣ ምክንያቱም ሰው ሁለት ጊዜ አያገባም አንዴ ነው የሚያገባው በማለት እንግዲህ ደግሞ አባት አያስፈልገኝም፣ አባት ደግሞ ወልዶ የሚጥል ከሆነ አያስፈልገኝም ስትል ወይዘሮ ማርታ በጣም ነበር ያረረሽው። እንዴት ነው እንደዚህ የምትናገሪው? ለዛውም ደረጀ ፊት፣ ለዛውም ከልጆቹ በፊት ስትላት እንግዲህ ሰላምም እጅጉን ደንግጣለች። በቃ ይቅርታ ትዬ በጣም ይቅርታ፣ ጋሼም በጣም ይቅርታ ብላ ይቅርታ ጠይቃለች። አቶ ደረጀም ያው ስራውን ስለሚያውቅ ምንም ያለው ነገር የለም። እሺ ችግር የለውም ነበር ያለው። ምክንያቱም እንግዲህ መጀመሪያ ላይ ሲጨንቀው አባት ልጁን ይጥላል ነበር ያለችው። በጣም በጨነቀውና በጠበበው ሰዓት ነበረ እንግዲህ ወንድሙ ቢሆንም ዳጣን እንግዲህ የጣላት ወንድሙ ቢሆንም አቶ ደረጀ በሰዓቱ ስለሚያውቅ ሁሉንም ነገር ውስጡ ስለሚያውቀው ለዛ ቁስሉን ነክተዋለች ማለት ነው። ሰላም አሁን ላይ ለዳጣ ማማከራት ነበረ። በቃ የሚያስቸግረኝ ልጅ አለ፣ ስለዚህ በቃ የልጅ አባት ነው ባሌ ነው ብዬ ላስተዋውቃቸው አስቤያለሁ ስትላት፣ ይሄ ነገር የሚሰራ አይመስለኝም፣ ምክንያቱም ልጁ አያውቅሽም፣ ማን ነው እንዴት ነው የማያውቅሽ ሰው እንዴት ድንገት ተነስቶ አሁን ላይ ደወለልሽ? እንዴት አሁን ፈለገች ስትላት እኔ ምንም አላውቅም፣ ብቻ ግን ከጭንቀት የመገላገል ነው የምፈልገው ብላ ነበር። ነገር ግን ዳጣ ደግሞ ያለ እድሜዋ የበሰለች ስማርት ሴት ስለሆነች ብቻዋን ልታገኘው ፈልጋለች ማለት ነው። ብቻዋንም ካገኘች በኋላ የአበጌል አፍቃሪ ቆይ አንተ ሰላምን የት ነው የምታውቃት? እና ደግሞ ከአበጌል ጋር ምንድን ነው ያወራችሁት? ምንድን ነው ያለችህ ስትለው አበጌል ማናት ደግሞ አላውቃትም ብሏል። እኔ የአበጌል የት ነኝ? አበጌል ደግሞ እንደላከችህ በደንብ ነው የማውቀው። አንተ ይህን ሁሉን ነገር ሚስጥሩን ከነገርከኝ እኔ ደግሞ ከአበጌል ጋር እንድትሆን
እረዳሃለሁ ስትለው በቃ እንደዛ ከተነቃማ ሁሉንም ነገር እነግርሻለሁ በማለት እንግዲህ ሰላምን እናናዋርድልኝ ብላኝ ነው። ከዛም በኋላ ደግሞ እኔ ከአንተ ጋር እሆናለሁ አለችኝ ስትላት ሂድ ፋራ፣ አንተም ላበየልም ለሰላምም አትሆንም፣ ሁለተኛ ካጠገባቸው ከደረስክ ጨፍልቄ ነው የምገልህ፣ ስለዚህ ላየት አልፈልግም፣ ጠፋልኝ በማለት እንግዲህ ወደ ቤት ተመልሳ ነበረ። እንግዲህ አቶ ደረጀ እንዲሁም ወይዘሮ ማርታ ቤተሰቡ ሙሉ ሰፍ ብሎ እየጠበቀ ነበር። ዳጣም እንግዲህ በሩን ከፍታ ስገባ ውሃም የሰላምዬ ባል መጣ ብላ እንግዲህ ፈገግ ብላ ነበር። ነገር ግን የሰላም ባል አሞኝ አልመጣም አለ እና ደግሞ ሰላምንም አላውቃትም ከብዙ ሴቶች ጋር ነው የምወጣው የምገባው፣ እናም በዚህ ምክንያት በጣም ይቅርታ አላወኳትም የትኛዋ እንደሆነች ብላ እንግዲህ አበጌልን ሳት ኮንታክት አድርጋታለች። አበጌል በጣም ነበር ያበደችው። እንዴት ሊሆን ቻለ? ለምን? ውሸትሽ ነው፣ እየዋሸሽ ነው ስትል አበጌል እረፊ፣ ጉድሽን እንዳላወጣው አፍሽን ብዘጊ ይሻልሻል ብላታለች። ምክንያቱም አበጌል እንደተነቃባት ዳጣ እንደነቀሽበት ታውቃለች። እና በዚህ ደግሞ አበጌል በጣም ስለተናደደች ለምንድን ነው የማደርገው እያንዳንዱ ነገር ለምንድን ነው ማይሳካልኝ? ለምንድን ነው የምከሽፍብኝ? በቃ በዚህ ከቀጠለ እኮ አባቴም እናቴም ዳጣን እየወደዷት ነው የሚመጡት። ሁሉ ነገር ለእሷ ነው የሚደረግላት። ሁሉ ነገር እሷ ባለችው ነው የሚሆነው። በቃ እኔን ማንም አይወደኝም። ስለዚህ በቃ ማሰብ አለብኝ፣ አንድ ነገር መወሰን አለብኝ። ይህንማ ሊያልፈኝ አይገባም በማለት እንግዲህ የመርዙን ሀሳብም እንድታስብ ያደረጋት በዚህ ምክንያት ነው ማለት ነው። ወይዘሮ ማርታ ጋር በመሄድ እንግዲህ እናቴ ምን ያህል ነው የምትወጂኝ? እኔ እኮ ከዚህ ቤት ማንም ሰው እየወደደኝ አይደለም ስትል ደግሞ ጀመረሽ በቃ አባቴ አይወደኝም ምናምን ልትይ ነው አይደል? አሁንም ስትላት አይ እንደዛ አይደለም። ታዲያ ምንድን ነው? ማን ነው እዚህ ቤት የማይወድሽ ስትላት ሰላምና እንዲሁም ደግሞ ዳጣ አይወዱኝም፣ በጣም ነው የምጠላኝ፣ ልትገለኝ ሁላ ትፈልጋለች። በኋላ ግን ከሞትኩ በኋላ ልጄ እንድትይ አልፈልግም ብላለች አበጌል ማለት ነው። እንግዲህ ወይዘሮ ማርታን በጣም ነበር የተናደድሽበት። እኔ ማንችን ሰው ብዬ ማውራቴ፣ እኔም ይህም ሁሉ ጊዜ ሰጥቼ አንቺ ጋር መናገሬ ምን ያህል ተጨንቄ እንደወለድኩሽ ብታቂ ኑሮ ይሄን አትናገሪም ነበረ። እኔ ስለምወድሽ ነው አንቺ መቶጂ። እኔ ግን በቃ እናትነት ፍቅር ምን እንደሆን ሊገባሽ አይችልም። በእውነት ስትወልጅ ይገባሻል። አሁን ግን በፍጹም ሊገባሽ አይችልም ብላት ነበረ። እንግዲህ አቶ ደረጀም እጅጉን በጣም ተጨንቆ ስለነበረ አበጌልን በቃ ውጭ እንላካት፣ ምክንያቱም ውጭ ከላክናት አንደኛ በራሷ ሁሉንም ነገር ማድረግ ትችላለች እና ደግሞ ትስተካከላለች ብሎ ነበረ። ወይዘሮ ማርታም እንግዲህ እኔ ተው እባክህ፣ እንዴት ነው አንድ ልጅ እንዴት ነው ውጭ እንድትሄድ የምፈልገው? ሁለት ናቸው ብዬ እኔ ሳስብና ስንሰላሰል ጭራሽ አንተ ውጭ ትላለህ እንዴ? እኔ እኮ ውሃ ትንሽዬ ነገር የአበጌልን ያህል ቢኖራት ብዬ እመኛለሁ። በቃ በጣም እኮ ነው በሆነው ባልሆነው ዝም ብላ ነው የምትጨነቀው አበጌል ስትል፣ አቶ ደረጀን በበኩሉ እንደ አበጌል ያለ ስማርት ጭንቅላት ያላቸው ሰዎች ናቸው ሀገራችንን የሚዘውሯት የሚመሯት። አበጌል ደግሞ ይህን ተንኮልና ክፋቷን ትታ ለጥሩ ነገር ብትጠቀምበት የሚገርም ጭንቅላት ነው ያላት። አያርፍም፣ በቃ አእምሯ እርፈት የሚባል ነገር አያውቅም። ተኝታውላ የምታስብ ነው ሁሉ የሚመስለኝ አበጌል ማለት ነው። ስለዚህ አቶ ደረጀ በቃ በጣም ስማርት ማይንድ አላት። ነገር ግን አበጌ ችግሩ ለጥሩ ነገር አትጠቀምበትም። ሀገራችን ላይ ገበሬዎች በምን አይነት ሁኔታ ቢያርሱና በምን አይነት ማርሽ ቢቀይሩ ነው አገራችን ላይ የምትቀየረው የሚለውን ነገር ብታስብ ኑሮ እመኝኝ አገራችንን ትቀይር ነበር፣ እኛንም ሀገራችንም ትቀይር ነበረ ብሎ ነበረ ማለት ነው አቶ ደረጀ። አሁን ላይ እጅግ እየፈሯት ነው አበጌልን፣ ምክንያቱም በጣም የሚያስፈራ ሀሳብ ነው ያላት። በቃ ማረፍ የሚባል ነገር የላትም። እንግዲህ ናታንም ዳጣን ቆይ ግን እኔን የምትሸሺ ለምንድን ነው? ምን አድርጌሽ ነው? ደግሞ በጣም የሚገርመው ነገር ከዚህ ቤት ያለሽ ፍቅር እጅጉን ጨምሯል እና ምን ተገኝቶ ነው ብሎ ሲጠይቃት እንዲህ በቃ ፍቅር ስለሆነ ነዋ፣ ሌላ ምን ስለሆነ ሊሆን ይችላል? በጣም ፍቅር ናቸው ሁሉም። በተለይ ደግሞ አበጌ እንዴት እንደምወዳት ብላለች። እንግዲህ አበጌ በጣም ነው የምጠላት። በቃ ለእናቷ ራሱ ልትገለኝ ነው ልታጠፋኝ ነው ስትል ወይዘሮ ማርታ ምን ብላለች? በቃ አንቺ ለምንድን ነው ማታይ? ሰው ሊያገለኝ ነው ሊያጠፋኝ ነው። ሰው ስለ አንቺ ጥሩ ነገር የሚያስብ የማይመስልሽ ለምንድን ነው? ሰው ሁሉ ክፉ አይደለም። ሰው ሁሉ መጥፎ ነገር ስለ አንቺ የሚያስብበት ጊዜ የለም። ሁሉንም እውነት ደግሞ የሚጎዳ አይደለም። ሁሉንም እውነት አንዳንዴ ለሀቅ መኖር አለብኝ። ሁሉንም እውነት በቃ ለምን ሰው እንደኔ እውነት የለውም ብላችሁ ካሰባችሁ ከማንም ጋር አትኖሩም። ወይዘሮ ማርታም ያለችው ይሄን ነበረ።
ከማን አንቺ በቃ ሀቅና እውነት ብቻ ብለሽ ስትኖሪ ከማንም ሰው ጋር አትኖሪም። ስለዚህ ሰምተሽ እንዳልሰማሽ ተበድለሽም እንዳልተበደለ እያወቅሽም እንዳላውቂ ሆነሽ ዝም ብሎ ማለፍ ይቻላል። እንደዚህ ነው ከሰው ጋር የሚኖረው እንጂ በቃ እውነትን እኔ እኩል ተጋፈጧት እውነትን ማወቅ አለብኝ ማለት ራስ ወዳድነት ነው። ከማንም ሰው ጋር ሰውም በቃ በጣም እንደዚህ ራስ ወዳድ ስትሆኝ ደግሞ ማንም ሰው በተቸገርሽበት ሰዓት ማንም ሰው ሊደርስልሽ አይችልም ብላታለች ማለት ነው። እውነትን ሁሉ ማወቅን የሚጠቅም ነገር የለም። በእርግጥ አንዳንድ እውነቶች በቦታው ላይ ሲሆኑ የሚጎዱ ሊሆን ይችላሉ። ሳትሰሙት በጊዜው ሳትሰሙት ስትቀሩ ሊጎዳችሁ ይችላል። ነገር ግን ደግሞ ሁሉም እውነት ደግሞ የሚጠቅማችሁ ነገር አይደለም። ሰላም ባለም ሲጠበቅ የነበረው እንዲሁም ደግሞ አበጌልን የሚያፈቅራትም ዳጣ እንግዲህ እየጠበቀች ነው። ሁሉንም ነገር እስኪ ንገሪን በማለት እንግዲህ አቶ ደረጀ ስጠይቃት አይ በቃ አይመጣም ብላ እንቅጩን ተናግራለች ማለት ነው። ሰላምም እርፍ ብላለች። በቃ ልቧ ቀዝቅዟል። ምክንያቱም በራሷ ጊዜ እንግዲህ ሰላም ከጭንቀት መገላገል አለብኝ፣ የልጄን አባት አበጌል አንዴና ለመጨረሻ ጊዜ አፏን መዘጋት አለብኝ በማለት ነበረ እንግዲህ ከጭቅጭቅ ለማምለጥ የማታውቀውን ሰው መጥቶ እንዲተዋወቅላት ልታደርግ የነበረ። ነገር ግን ይሄ የአበይ ስራ እንደሆነ ዳጣ ደርሳበታለች ማለት ነው። እንግዲህ ከዚህ በፊት ዳጣ ምን አድርጋለች? አበይል ወርቁን ሰርቃ ከእናቷ እንግዲህ በመውሰድ ወርቁን ዳጣን የሰረቀችው ብላ ዳጣን ሌባ አስብላ እንግዲህ ከቤት ልታባረራት ነበረ። ነገር ግን ያ ነገር ሁሉ ነገር ከሽፎባት ነበረ እና በደንብ ነው የምታውቃት ዳጣ ማለት ነው። በዚህም ሰላም እንድትጎዳ አልፈልግም፣ ስለዚህ ስለ ልጁ ማጣራት አለብኝ ብላ መጀመሪያ ልታገኝ የፈለገችው በዚህ ምክንያት ነበረ ማለት ነው። አሁን ላይ አበጌል እያሰበች ያለችው በቃ እንዴት አድርጌ ነው ዳጣን የማጠምዳት በማለት እንግዲህ ራሴ ላይ መርዝ በመመረዝ ራሴን መርዙን ደግሞ ዳጣ ጨመረችው ብዬ በቃ እዚህ ቤት እንድትባረር አድርጋታለሁ፣ ካልሆነ አይን እያየ ናታንን ትወስድብኛለች ብላለች። በቃ እናትና አባቴን ስትወስድ እኮ የሚያየዋት ፈዝዣለሁ። ምንም እኮ እየነቃው አይደለም። በጣም ፈዝዣለሁ፣ በጣም ተኝቻለሁ። በዚህ ከቀጠለች ደግሞ ናታንን ትወስደዋለች ብላለች። እንግዲህ በነገራችን ላይ የናታን ያላት ነገር በጣም ከባድ ኦቨር ከባድ የሚባለው አይገልጻትም ለራሱ ማለት ነው። በዚህ ምክንያት እንግዲህ ምን ብላታለች? ዳጣዬ ብላታለች። ዳጣዬ አይደለም ዳጣዬ፣ እንደው ስታያት ራሱ ሰይጣኗ የሚመጣ ሴትዮ ዳጣዬ ኮላል ታመጪልኝ ትችያለሽ ብላታለች። እንዲህ ዳጣም በጣም ደስ ብሏት ነበረ። እንዲህ ዳጣዬ ነው ያልሽኝ? አዎ ስለዚህ ሱቅ ሂጂና አምጪልኝ ስትላት እየበረረች ነበር ሄደችው። እየበረረች ሂዳ ካመጣሽላትም በኋላ አበጌል እንግዲህ ብርጭቆ አምጪልኝ ብላ ከቀዳሽም በኋላ እናቷ ጋር ነበር የደወለችው። እናቴ የት ነሽ ነበር ያለችው። እየመጣው ነው 40 ደቂቃ ቀርቶኛል ስትላት ደቂቃውን እንግዲህ እያየሽ እየተንጎራደደች ነበር ሳሎን ላይ ወርድ እያለች እንግዲህ መርዙንም ከጨመረች በኋላ ከኮላው ላይ ልጠጣም ፈለገች እና እናቷ መጣች። ነገር ግን ፈርታ ነበረ አበጌል። በቃ በዛው ጸጥ ብልስ ምንድን ነው መሆነው ብላ በጣም ፈርታ ነበረ። እና ደግሞ እናቷ ጥርጣሬ ውስጥ እንድትገባ ስለፈለገች መርዙን ከጨመረች በኋላ እናቷ ጋር በመሄድ በቃ እናቴ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ነገር ግን ደግሞ ልትረዱኝ አልቻላችሁም። በቃ የምሬን ነው የምልሽ፣ ዳጣ ልትገል እየፈለገች ነው። በቃ የሆነ ነገር ያቀደሽው ነገር አለ፣ የሆነ ነገር ስደብቅ አይቻታለሁ። እሱም መርዝ ይመስለኛል። ስለዚህ በማንኛውም ሁኔታ እኔ ልትከታተይ ይገባል። ከገደለች ድንገት ምናልባት ደግሞ መርዝ ካጠጣችኝ ብላ ለወይዘሮ ማርታ ስትነግራት፣ ወይዘሮ ማርታ ግን ምን አይነት ዋንሽ ቆይ አንቺ ልረፍበት ውጪ ብላ ነበር አመናቅራ ያወጣቻት። ነገር ግን ውሃ እንግዲህ ከዳጣ ጋር ከናታን ክፍል ነበሩ። እንግዲህ ዳጣም ወደ እናቷ ማለትም ውሃም ወደ እናቷ ለመሄድ ሸርጉድ እያለች እያለ ኮላውን ስታይም አላስቻላትም። የልጅ ነገርና ግጥም አድርጋ ጠጥተዋለች። ስትጠጣውም በጣም አሟታል። መነሳት ፈልጋ መሄድ ፈልጋ ነገር ግን አልቻለችም ማለት ነው። በዚህም ሁኔታ እንግዲህ ወይዘሮ ማርታ ደርሳለች። ወይዘሮ ማርታም እሪ ነበር ያለችው። በእውነት በጣም ወይዘሮ ማርታ ገና ስገባ አበጌል ምን ብላታለች? ይሄው ዳጣ የገዛሽልኝ ኮላ ስትላት አይሽ አይደል እሷ እኮ በጣም ነው የምትወድሽ ብዬሽ ነበር አንቺን እንጂ ማትወጃት ብላታለች። እና ስለዚህ እሷ
ጨምራ አመጣችልኝ ነው ብላ እያለች ያለችው ማለት ነው። ስለዚህ በቃ ወይዘሮ ማርታ ስታይ እጅጉን በጣም ነው ያዘነችው። በቃ ውሃም ተመርዛለች እንግዲህ ወደ ሆስፒታል ተወስዳለች። ውሃ በሰላም እንግዲህ ትተርፋለች የሚል ሀሳብ አለኝ። እውነት ትተርፋለች ውሃ፣ ምክንያቱም ቶሎ ነው ያዩዋት፣ ቶሎ ነው የደረሱላት። ወይዘሮ ማርታም እንግዲህ ዳጣን አንቺ አታስፈልጊም በማለት እንግዲህ ከቤት አባራታለች። ከቤት መባረሯን ሲሰማ አቶ ደረጀ እጅጉን በጣም አዝኖ ተናዷል። ምክንያቱም ይሄ የአበየል ስራ እንደሆነ ያውቃል ማለት ነው። ተወዳጆች እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ።